ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬ ብሩኬ በቤኪ ቤት እንግዲህ እንግዳ ተደርጎ ተጋብዞ ነበረ። ቤኪና ፍፄ ናቸው የጠሩት። እሱንም ደግሞ ከሀይሚ ጋር ያለውን ነገር በሰላም እንዲፈቱና ወደ ነበረው ፍቅራቸው እንዲመለሱ ጥራት እያደረጉ ነበረ። ለዳኒም ደግሞ አንዳንድ ማስጠንቀቂያዎች እየሰጡት ይገኛሉ። ቤኪም የራሱን ሀሳብ፣ ፍፄም የራሱን ሀሳብ እንግዲህ አንጸባርቀዋል። ምክንያቱም የዳኒ ዓላማ ምን እንደሆነ በደንብ አድርገው ሲናገሩ ነበረ። አንድና አንድ ሀይሚና ብሩኬን አለያይቶ ሀይሚን የግሉ ማድረግ እንደሚፈልግ እናም ደግሞ በተለያየ ቪዲዮዎች ላይ ሀይሚ ላንቺ ብዬ ነው፣ ሀይሚ ላንቺ ብዬ ነው፣ ሀይሚ እኔ እኮ ላንቺ ክብር አለኝ፣ ሀይሚ እንደዚህ ሁኝ ምናምን እያለ በተደጋጋሚ እነሱን ከማውራት ይልቅ የሀይሚን ስም በመጥራት ነው ሁላችንም ስናየው የነበረውና ያንንም ነገር ጠቅሰዋል። ብሩኬም ከመጣ በኋላ እንግዲህ በስርዓት ብሩኬን ጠይቀውት ነበር። ነገር ግን ብሩኬ ከዚህ በኋላ የራሴን ህይወት ነው በቃ መኖር የምፈልገው፣ ደግሜ ደጋግሜ ይቅርታ ጠይቄያለሁ፣ ይቅርታዬንም ልትቀበለኝ አልቻለችም፣ ስለዚህ እንደፈለገች ትሆን እያለ ይገኛል ማለት ነው። እና ብሩኬ በተደጋጋሚ መልስ ሲሰጥበት የነበረው ጉዳይ ያው እንዳልተሳካ እንዳልሆነ፣ ስለዚህ ከዚህ በኋላ ይበቃናል፣ በዚህ ጉዳይ ባንነጋገር ጥሩ ነው ብሎ ነው እንግዲህ ለጓደኞቹ መልስ የሰጡት። እነሱም ደግሞ የተሰማቸውን ነገር ሲናገሩ ነበረ። ምክንያቱም በቃ የተሰማቸውን ነገር ያው መጀመሪያ ላይ እንደገለጽኩላቸው ፍፄም ቤኪም የራሳቸው ሀሳብ አላቸው። እየተደረገ ያለውንም ነገር እያዩት ነበር። ቤኪ እንደውም በዚህ ጉዳይ ላይ አልገባም ብዬ ነበረ፣ ነገር ግን አሁን ላይ ግን ልገባ ተገድጃለሁ፣ እያየው ጸጥ ብዬ ነበር ነገሮች ከተስተካከሉ በማለት ብሏል። ፍፄም ገብቶበት ነበረ፣ ግን ያው ደግሞ አልመጣም። ዛሬ ግን ለመጨረሻ መጥተዋል እና ማናግረውታል። ግን ያው እንዳያችሁት አልሆነም። ብሩኬ እርቦኛል እንሂድ ምግብ እንብላ እያለ የተቋረጠው። ስለዚህ እንደኔ ደግሞ አሁን ብሩኬን አናግራችሁታል። ቀጣይ ደግሞ ሀይሚዬን ጠርታችሁ ለብቻዋ አናግሯትና ከሷ ምን እንደሚመጣ ምን እንደምትላችሁ መልሷን ብትሰሙ አሪፍ ነው ብዬ አስባለሁ። ብሩኬ ምንም አይልም፣ እርግጠኛ ነኝ ሀይሚ አሁን ከመጣች ይቅርታውን ለመቀበል ሁለቱም ጋር ጥፋት አለ። ብሩኬ ብቻ ሳይሆን ይቅርታ ማለት ያለበት፣ እሷም ደግሞ እሺ ይቅርታ አድርጌልሃለሁ እኔም ካጠፋው ደግሞ ይቅርታ አድርግልኝ ብላ እሷም ይቅርታ ጠይቃው እሱም እንደዛው በሰላም እንደ ድሮ ፍቅራቸውን እንዲቀጥሉልን ነው እኛ የምንፈልገው። ስለዚህ ሀይሚዬን ደግሞ ብታናግሯት አሪፍ ነው። ሀይሚ ሬዲ ከሆነች ለዚህ ጉዳይ ብሩኬ እሺ የማይልበት ምክንያት ምንም የለም። እንደውም ዛሬ ስለተናደደ በሁኔታው ምናምን እንጂ ትናንትና ራሱ እኮ ማለት ነው ዳኒን ሲያናግረው የነበረው ከዚች ልጅ ምንድን ነው ያለህ፣ ከእሷ ምንድን ነው የምትፈልገው እንጂ ስለ እሱ ብዙም አልተጫነውም። እና ከሀይሚ እንዲርቅ ከሀይሚ ምን እንደሚፈልግ ያንን ነበር ማወቅ የፈለገው። ያ ማለት ደግሞ ታውቃላችሁ ብሩኬ በሀይሚዬ እንደማይደራደር በጣም ነው የሚወዳት በጣም። ግን ሀይሚዬ ደግሞ ከዚህ ከዳኒ መራቅ አለብሽ፣ ብሩኬም ደግሞ ከሶሲ ርቃችሁ ሁለታችሁ ሰላም ፈጥራችሁ ከዚህ በኋላ እንደውም ማለት ነው ብሩኬን ይቅርታ ጠይቅ ምናምን እንዲበል ብለሽ አንቺም ልትጫኘው አይገባም። የራሱ ጉዳይ ነው። ዳኒ ግን ሁለታችሁ ሰላም ፍጠሩ፣ ታረቁ፣ ነገሮች ይስተካከላሉ ከዛ በኋላ ማለት ነው። እራሱ ዳኒ መጥቶ ይቅርታ ይጠይቃልና ምክንያቱም የሚያደርገው ነገር በአሁኑ ሰዓት በጣም ደስ የማይል ነገር ነው የምናየው። የሚናገራቸው ነገሮች ብሩኬን ለማናደድ ብዙ ነገር ይላል። ብሩኬ ባይኖር እንኳን ቪዲዮን ያየዋል ብሎ ስለሚያስብ የተለያዩ ቃላቶች እየተጠቀሙ ነው ያሉት እና እሱን ትታችሁ አሁን እናንተ የራሳችሁን መንገድ ብትቀጥሉ አሪፍ ነው። ብሩኬም እንግዲህ ለይቅርታ ለማድረግም ሆነ ይቅርታ ለመቀበል ውስጥህን ንጹህ አድርገህ ሀይሚዬም ደግሞ እንደዛ
ከእናንተ አሁን ብዙ ነገር እንጠብቃለን። አንደኛ ሀይሚዬ 200K ዛሬ ቪዲዮ ግን አልተለቀቀም እስካሁን። 200K ከገባች በኋላ ያው ሰርፕራይዝ አለ። ቃል የገባኸውን እንዳትረሳ። ቃል ገብተህልናል ዱባይ እያለክ ሀይሚ ናት እሱ ነው ቃል የገባው ቤተሰብ። አረ ግራ ተጋባሁ እኮ ሀይሚዬ ናት 200K ከገባሁ ያለችው ወይስ ማን ነው? አረ ጉር ነው። ለማንኛውም የሆነ ሰርፕራይዝ ነው። በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። እንዴ ምንድን ነው የፈነዳው? ክቡ አደረጉኝ። ወይኔ እናቴ አስደነገጡኝ እኮ እና ወይኔ ልቤ ቀጣለ ቤተሰብ። በቃ ከዚህ በኋላ ማውራት አልችልም። እሺ ሀሳቤን ሁሉ አስጠፉት፣ አስደነገጡኝ ሲያናድዱ። እና ውዶችዬ ማሮችዬ ወይኔ ውሃ አምጡልኝ። ከመቀመጫ እንዴት እንደተነሳ እኔ ነኝ የማውቀውሽ ምንድን ነው የፈነዳብኝ ብዬ። ስለዚህ ፍፄና ቤኪ ምርጥ ልጅ ነው። በነገራችን ላይ ብሩኬ ምርጥ ጓደኞች አሉት። ምርጥ ሙቤ፣ ሀሰን፣ ቤኪ፣ ፍፄ የቅርብ ጓደኞቹ ናቸው። ማርክ ከማርክ ጋርም በጣም ፒስ ነበሩ። መጀመሪያ ማርክ ጥሩልኝ ኤፍሬም የተንቢ ወንድም ብሩኬ አንድ ላይ ነበር የሚሰሩት እና ቆንጆ ቪዲዮ እና ደግሞ እንትና ኧረ ጥሩልኝ እንዴ የሄሉ ወንድም ዊና ዋው ቡታጅራ በነበሩ ሰዓት በስማም ፍቅራቸው እኮ እንደ ጉድ ነበረና ምርጥ ጓደኞች ነው ያሉት። የእውነት ነው የምላችሁ። እና ስለዚህ እናንተ ሰብሰብ ብላችሁ ከሀይሚዬ ጋር ማስታረቅ አለባችሁ። ፈጽሞ አይለያዩም። ሲቀጥል አይለያዩም። የሚዋደዱ ሰዎች እኮ ይጣላሉ፣ በመሀላቸው ክፍተት ይፈጠራል፣ ከዛ መልሰው ይታረቃሉ ምናምን እና እንደዛ ነው እላችኋለሁ። ስለዚህ ፍፄና ቤኪሻ ሀይሚዬን አናግሩና አስታርቋቸው ነው የምለው እኔ። እና ውድ ቤተሰቦቼ ላይክ አድርጉኝ። ደግሞ እኔን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አበረታቱኝ። በጣም ወዳችኋለሁ። በጣም ነው የማከብራችሁ። ለምትሰጡኝ አስተያየት፣ ለምታደርጉልኝ ድጋፍ እውነት ላይክ ማድረግ ሰብስክራይብ ማድረግ ለእኔ ትልቅ ነገር ነው። ቪዲዮዬን ማየት ራሱ እና ከልብ ነው የማመሰግነው። ትልቅ ክብር አለኝ ለእናንተ። ሰላም፣ ፍቅር፣ አንድነቱን ፈጣሪ ደግሞ ለሀገራችን ይስጠን። ቤተሰቦቻችንንም እኛንም በያለንበት ይጠብቀን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።